የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ዓለም ዩቲዩብ ቻናል ላይ ተዘጋጅቶ የቀረበ የታሪክ መጽሐፍ ትረካ። የቻናላችን አባላት የሆናችሁና ቻናላችንን የምትከታተሉ ሁሉ እንዴት አላችሁልን? የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ መጽሐፍ ክፍል 19 ትረካ አሁን ይቀርብላችኋል። እናንተም ሁሌ እንደምታደርጉት ትረካውን በጥሞናና በትኩረት እንድትከታተሉትና እንድታዳምጡት ሰብስክራይብ ያላደረጋችሁ ካላችሁ የደወሏን ምልክት እየተጫናችሁ ቻናሉን ሰብስክራይብ በማድረግ እንድትቀላቀሉ፣ ላይክም እንድታደርጉ፣ ሼር እያደረጋችሁም ለሌሎች እንድታዳርሱ፣ በኮሜንት ቦታ ላይ ሐሳብ አስተያየታችሁን ጽፋችሁ እንድታሰፍሩልን በትህትና እየጠየቅን ወደ ሙሉ ትረካ እናመራለን። ጃንሆይና ኪነ ጥበብ። በጃንሆይ ጊዜ ዘመናዊ ማተሚያ ቤቶች ተከፍተዋል። የቲያትርና የሥነ ጥበብ ትምህርቶች እንዲሁም የሥነ ጽሑፍ ዲፓርትመንቶች ተከፍተው ትምህርቱ በአገር ውስጥ ከፍተኛ የትምህርት ተቋማት መሰጠት ጀምሯል። ይህ ከመሆኑ በፊትም በጋዜጠኝነትና በሌሎች ዘርፎች ወደ ውጭ አገር ሄደው እንዲማሩ የጃንሆይ መልካም ፍቃድ ሆኖ ተምረው የተመለሱ ኢትዮጵያውያን ነበሩ። ከዚሁም ጋር ተያይዞ ጋዜጦች፣ መጽሔቶች፣ የልብ ወለድና የኢ-ልብ ወለድ መጽሐፍቶች፣ የታሪክ መጽሐፍትና የግጥም መድብሎች እየታተሙ ለአንባቢያን ይደርሱ ነበር። ቲያትር ቤቶችም ተከፍተው በየመድረኩ ተውኔቶች ይቀርቡ ነበር። ምንም እንኳ እንደ ዛሬዎቹ አፍሪካውያን መሪዎች አገዛዛቸውን በብዕር የሚያወግዙ ደራሲያንና ጸሐፊ ተውኔቶች በገዢው አካል የተለመደው ኃይለኛ በትር በጃንሆይ ጊዜ መኖሩ ባይዘነጋ በተጠቀሰው ዘርፍ በርካታ ሥራዎች የተሰሩት በጃንሆይ ዘመን ነው። በዘርፉ የጃንሆይን አገዛዝ በጥልቀት የሚተቹ የኪነ ጥበብ ውጤቶች ይታገዱ እንደነበር የመታወቁን ያህልም ለዘብተኛ ትችት የያዙት ሳይታገዱ መቀጠላቸው አይካድም። ጃንሆይንና አገዛዛቸውን የሚያሞካሹት በርክተው የመገኘታቸውን ያህል የሚያጣጥሏቸውም በጥቂቱ እንደነበሩ ግልጽ ነው። ገጣሚያን፣ ደራሲያንና ጸሐፊ ተውኔቶች በስራቸው የመታሰር የመንገላታታቸውን ያህል ልም በይቅርታ የታለፉ በርካታ የአገዛዙ ተች የሆኑ ባለሙያዎች ነበሩ። በዚህ መሰሉ እንግልት ሞራላቸው የተነካ የኪነ ጥበብ ሰዎች እንደነበሩ ሁሉ በዘርፉ ባበረከቱት አስተዋጽኦ የማበረታቻ ሽልማት ከጃንሆይ እጅ የተቀበሉ ሞልተዋል። ለአብነትም የ1952ቱ የብላቴን ጌታ ጸጋዬ ገብረ መድኅን ሽልማትን መጥቀስ ይቻላል። ምንም ቢባል ግን በኢትዮጵያ ታሪክ ለዚህ ዘርፍ የጃንሆይን ያህል ትኩረት ሰጥቶ የተንቀሳቀሰ መንግስት ኖሮ አያውቅም። ቲያትር ቤቶችን ብቻ ነጥለን ብናይ በጃንሆይ ጊዜ የተመሰረቱት ናቸው ዛሬም ድረስ አገልግሎት እየሰጡ ያሉት።
ከጃንሆይ በኋላ በተነሱ የኢትዮጵያ መንግስታት አንድም ቲያትር ቤት ተገንብቶ አልተጨመረም። በቅርቡ በዕቅድ ደረጃ ሊገነባ የታሰበው የብሔራዊ ቲያትር አዲስ ተጨማሪ ህንፃ ምናልባት ተግባራዊ ከሆነ ብቻ የጃንሆይ ውጤት ያልሆነ ቲያትር ቤት ሆኖ ይመዘገባል። በተረፈ ያሉት ሁሉ የጃንሆይ ዘመን ውጤቶች ናቸው። በዘመነ ዛጉዌ ብልጭ እንዳለ የሚነገርለትና በጎንደሩ ንጉሥ በአፄ ዳዊት ዘመን በቤተ መንግሥት ደረጃ በኢትዮጵያ እየተለመደ የሄደው ቲያትር በዳግማዊ ምኒልክ ጊዜ ዘመናዊ ቅርጽ ይዞ በትምህርት ቤቶች አካባቢ ቀጥሎ ነበር። ከትምህርት ቤቶች አልፎ ቲያትር ድራማ ወደ መድረክ የወጣው ግን በጃንሆይ ዘመን በ1927 ዓ.ም በተቋቋመው በአገር ፍቅር ማህበር አማካኝነት ነው። በወቅቱ ኢጣሊያ ኢትዮጵያን ከመውረሯ 1 ዓመት ቀደም ብሎ የስነ ልቦና ጦርነት ተጀምሮ ነው። ይህም በተለያዩ የሐሰት ፕሮፓጋንዳዎች የኢትዮጵያን ሕዝብ የትግል መንፈስ አዳክሞና አንድነቱን ሸርሽሮ ወረራው በሚጀመርበት ወቅት ሕዝቡ ከመንግስት ጎን ቢቆም ከሞት በቀር የሚያተርፈው አንዳች ነገር እንደማይኖር የሚገልጽ ሆኖ በኢጣሊያ መንግስት እየተዘጋጀ የሚቀርብ ነበር። ከዚህ ይልቅ የኢትዮጵያ ሕዝብ ሊያሰለጥነው ከሚመጣ ቅኝ ገዢ ሀገር ጋር ቢወዳጅ ትርፋማ እንደሚሆን ለማስገንዘብ የሚጠቀሙበት የፕሮፓጋንዳ ስልት ነበር። የኢጣሊያ የፕሮፓጋንዳ ሥራ በሕዝቡ ዘንድ የሚያሳድረው ተጽዕኖ ከባድ መሆኑን በመገንዘብም ፕሮፓጋንዳን በፕሮፓጋንዳ የማክሸፉን ሥራ ኢትዮጵያኑ ጀመሩት። በ1927 ዓ.ም የኢትዮጵያ አገር ፍቅር ማኅበር ተቋቋመና በየሳምንቱ እሁድ ስብሰባ እየተደረገ ለሕዝቡ ኪነ ጥበባዊ ለዛ ባለው አቀራረብ የአገርን ፍቅር የሚያስታውሱ የጀግንነት መንፈስን የሚቀሰቅሱ ንግግሮች፣ መጣጥፎችና መዝሙሮች ይቀርቡ ጀመር። በተጠቀሰው ጊዜ የኢጣሊያን ወራሪ ጦር በኦጋዴን ድንበር መክተው የመለሱት የነደጃዝማች ዑመር ሰመተር ጀግንነት ሲሰማም የአገር ፍቅር ማኅበር ከነበረበት የበለጠ ተሻሽሎ ብዙ ታዳሚዎችንም እያፈራ ተግባሩን በመቀጠል ወኔ ቀስቃሽ ንግግሮች መቅረብ ጀመሩ። በወቅቱ ታዋቂ ከነበሩ ተናጋሪዎች ውስጥ አቶ ዮፍታይ ንጉሴ በኋላ ብላታ፣ አቶ ደምሴ ወልደ አማኑኤል በኋላ ደጃዝማች፣ አቶ ክፍለ እግዚኦ ይህደጎ ብላታ፣ አቶ ተመስገን ገብሬ፣ አቶ ኃይለ ገብርኤል ነገሩ፣ አቶ መንገሻ ከፈለ ይገኙበታል። እነዚህን የመሳሰሉ የአገር ፍቅር አባላት በንጉሱ ፊት ቀርበው የጠላትን ፕሮፓጋንዳ በመቃወምና የሕዝቡን ወኔ በማነሳሳት የተጫወቱት ሚና በቀላሉም ይታያል። በዚህ መልኩ የተጀመረው የመጀመሪያው ቲያትር ቤት አገር ፍቅር ሆነና ቀጥሎ በ1948 ዓ.ም የዛሬው ብሔራዊ ቲያትር ቤት ተከፍቶ ስራውን ቀጠለ። ከዚያም የማዘጋጃ ቤት ቲያትር፣ ቀጥሎም የራስ ኃይሉ ሲኒማ ቤት የቲያትር መድረክ ተዘጋጅቶለት በመከፈቱ የቲያትር ቤቶችን ቁጥር ወደ 4 ከፍ ማድረግ ተቻለ። በተጨማሪም የድሮ ሴጣን ቤት ይባል የነበረው ታድሶ ተደርጎለት አምፊቲያትር በሚል ስያሜው ስራውን ቀጠለ። ከነዚህ የጃንሆይ ዘመን ውጤቶች ውጪ ባለፉት 50 ዓመታት ውስጥ ምንም አይነት አዲስ ቲያትር ቤቶች አልተሰሩም፣ አልተጨመሩም።
25 ቀን 1952 ዓ.ም በቀድሞ ቀዳማዊ ኃይለ ሥላሴ ቲያትር ቤት የሩሲያ አርቲስቶች መጥተው ጃንሆይና እቴጌ መነን በተገኙበት የኪነ ጥበብ ውጤታቸውን አሳይተው ነበር። ከትዕይንቱ በኋላ ጃንሆይ ለኢትዮጵያን የኪነ ጥበብ ባለሙያዎች ተከታዩን መልእክት አስተላልፏል። ትምህርት ለሁሉም የሚሰጥ ነገር ነው። እንደ ባህሪው ለመምረጥ ግን የእያንዳንዱ መንፈስና አካል የሚይዘው አሁን እዚያ ያየነው ሁሉ እድላችሁ ለዚህ የመራችሁ መሆኑን ይገልጻል። መጀመር ብቻ ጠቃሚ ነገር አይደለም፣ እስከ ፍጻሜው ግን ማድረስ የበለጠ ነገር። በዓለም ላይ ያሉ የታወቁ ሰዓሊዎች ስመጥሩ ሆነው እነሱ ቢሞቱ አሁን እንዳልሞቱ ሆነው የሚቆጠሩት በእጃቸው ሥራና በአእምሯቸው ፈተናውን አልፎ ስለደረሱ። አሁን ከመካከላችሁ አዲስ የጀመራችሁም የቆያችሁም ትገኛላችሁ። ስለዚህ የጀመራችሁትን ወደ ጫፍ ብታደርሱ የራሳችሁን ስም ታስከብራላችሁ፣ ለእናንተም የዘላለም መታሰቢያ ይሆንላችኋል። ለዚህ ነገር ከብዙ ጊዜ ጀምሮ ያሰብንበት ለመሆኑ እነ አፈወርቅ ተክሌ ሄደው እንዲማሩ ያደረግነው ይህን የመሰለ ፍሬ እንዲገኝ በማመን በየአይነቱም ዘመናዊውንም የጥንቱንም ስዕል ታዩታላችሁ። አሁን በሰራችሁት ሥራ ሁሉ ደስ እንዳሰኛችሁን እንደዚሁም ወደፊት ለአገራችሁ ስም ለምናስብለትም የትምህርት እድገት ምስክር እንድትሆኑ ጠንክራችሁ መስራት። ፍሬ ከናፍር 1952 ዓመተ ምህረት። ጃንሆይና ስፖርት። ኢጣሊያ ኢትዮጵያን ከመውረሯ በፊትና በኋላ በአዲስ አበባና በአስመራ ጥቂት የእግር ኳስ ቡድኖች ነበሩ። በ1928 ዓ.ም የቅዱስ ጊዮርጊስ ቡድን አዲስ አበባ፣ በ1929 ዓ.ም የሐማሴን ቡድን አስመራ፣ በ1938 ዓ.ም የጦር ሰራዊት ጠቅል ቡድን አዲስ አበባ እንዲሁም የተፈሪ ቡድን ከድሬዳዋ ተመስርተው የእግር ኳስ ውድድር ያደርጉ ነበር። በብዙ ጨዋታዎችም ኢትዮጵያ ተካፋይ ነበረች። የኢትዮጵያ ሻምፒዮና በ1937 ዓ.ም ሲጀመርም በጥሩ ድርጅት ባይሆንም በመካከለኛ ዝግጅት የተቋቋሙት 5 ያህል ቡድኖች በኢትዮጵያ ሻምፒዮና ተካፋይ ነበሩ። ጃንሆይ ለስፖርቱ ምን ያህል ትኩረትና ዋጋ ይሰጡ እንደነበር ከአንደኛው እስከ 6ኛው የአፍሪካ ዋንጫ የብሔራዊ ቡድኑ ቋሚ ተሰላፊ የነበሩት አቶ አዋድ መሐመድ ለአዲስ ነገር ጋዜጣ በሰጡት ቃል አስታውሰዋል። ኢትዮጵያ አገራዊ ውድድር ስታደርግ ቀዳማዊ ኃይለ ሥላሴ አሉ ማለት ነው። በወቅቱ መንግስት ለእግር ኳሱ ምን ያህል ትኩረት እንደሚያደርግ ብዙ መጠየቅ ሳያስፈልግ ዛሬም የምንጫወተው ያኔ በተገነባው ስቴዲየም መሆኑን ማሰብ ብቻ ይበቃል ባይ ናቸው። በእንጨት ታጥሮ የነበረውና በሚስማር ተራ በኩል ባለው የጎል ጀርባ ወንዝ የሚያልፍበት የዛሬው የአዲስ አበባ ስታዲየም የቀድሞው የቀዳማዊ ኃይለ ሥላሴ ስታዲየም ከመሰራቱ በፊት ጨዋታዎች በጃንሆይ ወይም ጃን ሜዳ ላይ ነበር የሚካሄዱት። ጃን ሜዳ 30,000 ተመልካች የመያዝ አቅም ነበር። ከ50 ዓመታት በላይ አገልግሏል። ከአዲስ አበባ ቀጥሎ በአስመራ የንግሥተ ሳባ ስቴዲየም፣ በድሬዳዋ አስፋ ወሰን ስታዲየም እንዲሁም በሐረር በባህር ዳርና በሌሎች 10 የአገሪቱ ጠቅላይ ግዛቶች የተገነቡት ስታዲየሞች የጃንሆይ ዘመን ውጤቶች ናቸው። ኢትዮጵያ የአፍሪካ ዋንጫን የማዘጋጀት ዕድል ያገኘችውም
የአስመራውና የአዲስ አበባው ስታዲየሞች በተገነቡ ጊዜ ኢትዮጵያ፣ ግብፅና ሱዳን የጀመሩት የአፍሪካ ዋንጫ መካሄድ ከመጀመሩ በፊትም ታኅሳስ 28 ቀን 1940 ዓ.ም ጃን ሜዳ ላይ ኢትዮጵያ ጅቡቲን 6-0 በማሸነፍ ነበር አገራዊ ውድድር የጀመረችው። ኢትዮጵያ በ1954 ዓ.ም ሶስተኛውን፣ በ1960 ዓ.ም ስድስተኛውን የአፍሪካ ዋንጫ አስተናግዳለች። በዚያ ዘመን ለብሔራዊ ቡድኑ ከክለቦች ብቻ ሳይሆን ከየትምህርት ቤቱም ተጫዋቾች ይመለመሉ ነበር። ተጫዋቾችም ለጥቅማ ጥቅም የታደሉ አልነበሩ። ለእግር ኳስ ያላቸውን ፍቅር ብቻ መሰረት አድርገው ይጫወቱ የነበሩ ናቸው። በባዶ እግር መጫወት በዓለም አቀፍ ደረጃ ሲከለከልና ታኬታ ብቻ ለኳስ ጨዋታ ሲፈቀድም ትጥቆቹ የሚመረቱት በውጭ አገር ስለሆነ መንግስት ወጪውን በማገናዘብ የስፖርት ትጥቆች ከቀረጥ ነፃ እንዲሆኑ አድርጓል። ከትኬት ሽያጭ ላይም መንግስት ቀረጥ እንደማይወስድ በሕግ ተደነገገ። ስፖርት ለእድገታችን፣ ስፖርት ለአካላችን፣ ስፖርት ለጤናችን፣ ስፖርት ለእድገታችን። ሁኔታዎች እስኪመቻቹ ተጫዋቾች በትጥቅ አለመሟላት ምክንያት የደረሰባቸውን ችግር ለአብነት ስናነሳ በ1951 ዓ.ም በግብፅ ካይሮ የተካሄደውን ሁለተኛውን የአፍሪካ ዋንጫ ያስታውሰናል። ግንቦት 14 ቀን በኢትዮጵያና በግብፅ መካከል የተደረገው ጨዋታ ግብፅ 4-0 ያሸነፈችበት ነበር። ለዚህ ሽንፈት የኢትዮጵያ ቡድን የሰጠው ምክንያት በሜዳው ውስጥ እንዳሉ የተጫዋቾቹ የታኬታዎች የመርገጫ ጡቶች እየወላለቁ በመበተናቸው ሳይጫወቱ ቀርተው ለመሸነፍ እንደተገደዱ ነው የገለጹት። ኢትዮጵያ በጃንሆይ ዘመን በተከታታይ በአፍሪካ ዋንጫ መካፈሏ በወቅቱ የዘርፉ ትልቅ ስኬት ሲሆን ለተለያዩ የወዳጅነትና የአቋም ማጠንከሪያ ጨዋታዎች ከአውሮፓ ቡድኖች ጋር ታደርግ ነበር። ከጎረቤት ሀገሮች ጀምሮ እስከ ሜክሲኮ ድረስ በመጓዝ ብሔራዊ ቡድኑ ተጫውቷል። ከነዚህም ውስጥ መስከረም 19 ቀን 1961 ዓ.ም ሜክሲኮና ኢትዮጵያ በሜክሲኮ ሊአኒ ስታዲየም ተጫውተው ሜክሲኮ ኢትዮጵያን 3-0 አሸንፋለች። ጥር 14 ቀን 1959 ዓ.ም በአዲስ አበባ ኢትዮጵያና ሮማንያ ተጋጥመው ኢትዮጵያ ሮማንያን 2-1 አሸንፋለች። በአዲስ አበባ ታኅሳስ 10 ቀን 1955 ዓ.ም ኢትዮጵያና ቱርክ ተጫውተው 0-0 በሆነ ውጤት ተለያይተዋል። በተጨማሪም ቺሊ ላይ ይካሄድ ለነበረው የዓለም ዋንጫ ኢትዮጵያ የማጣሪያ ጨዋታ የምታደርገው ከእስራኤል ጋር ነበር። ያኔ የማጣሪያ ጨዋታ በአህጉር አይወሰንም ነበር። እናም የደርሶ መልስ ጨዋታ ግድ ነበርና የአዲስ አበባው ስታዲየም የተሟላ ስላልነበር ኢትዮጵያ ሁለቱንም ጨዋታዎች በቴል አቪቭ ከተማ ማድረግ ነበረበት። የእስራኤል ቡድን በለመደው አየርና በደጋፊዎቹ ድጋፍ 3-2 እና 1-0 ኢትዮጵያን ማሸነፍ በመቻሉ የዚያ ወቅት የብሔራዊ ቡድን አባላትን በእጅጉ የሚከነክን ትውስታ ሆኖ አልፏል። በጃንሆይ ዘመን የነበረውን የእግር ኳስ ፌዴሬሽን ለመምራት የሚመረጡት በጊዜው ከነበሩት ባለስልጣናትና ሚኒስቴሮች እንደሆነ የሚገልጹት አቶ አዋድ መሐመድ እግር ኳሱ ሕይወት የነበረው የተከበሩ ሰዎች ይመሩት ስለነበር ብቻ ሳይሆን ስፖርቱን ከልባቸው የወዱት ስለነበረ ነው በማለት እንደ አቶ ይድነቃቸው ተሰማ ያሉ ስፖርቱ ደማቸው ውስጥ የተዋሃደባቸው ሰዎች እግር ኳሱ ስላገኘ የላቀ ደረጃ ላይ ሊደርስ መቻሉ ይነግሩናል።
ሚኒስቴሮችና ከንቲባዎችም ለፌዴሬሽኑ ልዩ ትኩረት ሰጥተው እየተከታተሉና ያለአንዳች ጥቅማ ጥቅም ኃላፊነታቸውን በአግባቡ እየተወጡ በጃንሆይ ጊዜ የነበረውን ስፖርት ውጤታማ እንዲሆን አድርገውታል። አብሮ ይደግ ከዘመኑን ስፖርታችን፣ አብሮ ይደግ ከዘመኑን ስፖርታችን። ስፖርት ለጤናችን፣ ስፖርት ለእድገታችን፣ ስፖርት ለአካላችን። ጃንሆይ ፌዴሬሽኑ 25ኛ ዓመቱን ሲያከብር ያደረጉት ንግግር እንዲህ የሚል ነበር። የኢትዮጵያ ፉትቦል ፌዴሬሽን 25ኛውን ዓመት ሲያከብር በማየታችን በጣም ተደስተናል። የዛሬ 25 ዓመት ድርጅቱ ገና ለመቋቋም በሚራመድበት ጊዜ ከዚያም በጥርጊያ ሜዳ ላይ ጃን ሜዳ ከጅቡቲ ቡድን ጋር ሲጋጠም በድንኳን ውስጥ ተቀምጠን የተመለከትንበትን ጊዜ እናስታውሳለን። ይህ ስፖርት በኢትዮጵያ እንዲስፋፋ ያደረግነው ጥረትና እርዳታ ዛሬ በአዲስ አበባ፣ በድሬዳዋ እንደዚሁም በልዩ ልዩ ጠቅላይ ግዛቶች በተሰሩት ስታዲየሞችና በውድድሩ ኃይል ድምቀት በማያቋርጠው ኢንተርናሽናል ግንኙነትና በየሳምንቱ ጊዜውን ስፖርት በመመልከት በሚያሳልፈውና ወደ ስታዲየም በሚጎርፈው ሕዝብ ብዛት ፍሬ ያገኘ መሆኑን ተገንዝበናል። የእኛን ምክርና እርዳታ በመልካም ዘዴ ላይ በመዋል 25 ዓመት ሙሉ በመከታተል ፌዴሬሽኑ የጠቅላይ ግዛት መምሪያዎችና ክለቦችን በጉልበት፣ በእውቀት፣ በገንዘብ አገልግሎታቸውን የሰጡትን አባሎች ስናመሰግን ከጥንት ጀምሮ ለዚህ ስፖርት መመስረትና መስፋፋት ምክንያት የሆኑትን ሰውነታቸውንና ጊዜያቸውን ለዚህ ስፖርት አገልግሎት የዋሉትን ሁሉ በተለይም ይድነቃቸው ተሰማን ልናመሰግን እንወዳለን። ጃንሆይ በወቅቱ ቁንጮ ተጫዋቾች የነበሩትን አዋድ መሐመድ ጫማቸውን የመስቀላቸውን ወሬ ጋዜጠኛ ሰለሞን ተሰማ በዜና ማሰራጨቱን በሰሙ ጊዜ አዋድ መሐመድን፣ መንግስቱ ወርቁንና ሉቺያኖ ቫሳሉን ወደ ቤተ መንግስት ጠርተው ለማነጋገር ተገደዱ። በወቅቱ ኢትዮጵያ በአዲስ አበባ ስታዲየም ሊቢያን አሸንፋ ስለነበርም በቤተ መንግስቱ ግብዣ ተደርጎ ነበር የተጠሩት። ጃንሆይ የሁለቱን ተጫዋቾች ዕድሜ ሲጠይቁ 30 ዓመት እንደሞላቸው ተናገሩ። አንተስ አሉት አዋድ። 30 ዓመት ሞላኝ መለሰ። ታዲያ በ30 ዓመት ማርጀት አለ ወይ? በል ተጫወት፣ ገብታችሁ ተጫወቱ፣ በርቱ ብለው አበረታተው ሸኟቸው። አዲስ ነገር 2001 ዓመተ ምህረት ጃንሆይና ስፖርት ከዚህም በላይ ነበር። ለአትሌቲክሱም ቢሆን ጃንሆይ ትኩረታቸው ተመሳሳይ የነበረ ሲሆን በዘመናቸውም እንደነ አበበ ቢቂላ ባሉ ጀግኖች ኢትዮጵያ የተወደሰችበት ዘመን እንደነበር በደንብ የሚታወቅ። በተለይ የእግር ኳሱን ጉዳይ ዛሬስ ብሎ ጠይቁ ለማለፍ በቂ ነው። የሴት ጀግና የአሽደራርቱ አየማነች፣ የሴት ጀግና የአሽደራርቱ አየማነች። እነዚህ ናልኩኝ እንጂ ለነገሩ በስቴዲየም ዙሪያችን ስንቶች አሉ። ፈረጉብሶ ገና ምቱ ባህላችን፣ አብሮ ይደግ ከዘመኑን ስፖርታችን፣ አብሮ ይደግ ከዘመኑን ስፖርታችን። የክፍል 19 ትረካ በተከታተላችሁት መሰረት ቀርቦ ተጠናቋል። በቀጣይ ክፍል 20 ይቀርብላችኋል። ትረካችንን ስትከታተሉልን ለነበራችሁ ሁሉ ልባዊ ምስጋናና ከበሬታችንን እየገለጽን በቀጣዩ ክፍል 20 ትረካ እስከምንገናኝ ደህና ሁኑልን። ለምዬ ኢትዮጵያ
ምንጊዜም ሰላም አይለያ። በዓለማችን በምን አፍረን በስፖርታችን በጅምሩ ከፍ ብሏል ባንዲራችን። አቢ አይደለ የጥንቱ ያኩሩ ሰው በባዶ እግሩ የዓለምን ሕዝብ ጉድ ያሰኘው በባዶ እግሩ የዓለምን ሕዝብ ጉድ ያሰኘው